ስፔሻሊ አንዳንድ ሴቶች አይተሽ ከሆነ ዝም ብሎ መደወል ዝም ብሎ ቴክስት ማድረግ ዝም ብሎ የአታችመንት እንትኖችን እዛ ሰው ላይ ማድረግ ሰው በተፈጥሮ ባውንድሪ ይፈልጋል ለምሳሌ አንዳንድ ሰዎች አይተሽ ከሆነ እንንተናን ለመምሰል አይደለም የሚሞክሩት እዚህ ጋር ብዙ ሰው እኩል ሌቭል ላይ ያለሽ ኦኬ ቆንጆ ነው ደስ ይለዋል ልክ ግን ከሱ የተሻልሽ ሲመስለው ማያውቀው ነገር ውስጡ ይመጣና ኔጌቲቭ ኢሞሽን የማይቆጣጠረው አይነት ስሜት ይመጣል አንዴ ሆት አንዴ ኮልድ በጣም ዝብርቅርቅ ያለ ነው ኢሞሽናቸው ዛሬ ደና ሆኖ ስቲያቸው ነገ ኮልድ ሆነዋል በስኬትሽ በጣም ይደሰት በጎደለሽ ነገር ደግሞ ጭራሽ ሙላት የሚሰጡሽ የሚደንቁ ሰዎች አሉ አንዳንድ ሰው ባውንደሪ የለው አይመቸኝም ስራ ላይ ነኝ እንኳን ብትዩ የሆነ ወይ የሚያስበው ነገር የሚሰራው ነገር ላይኖር ይችላልና እንዲህ ያለችኝ ከዚህ አንግል ነው እንዲህ ያለችኝ ከዚህ አንግል ነው ብሎ ስፔስ እንኳን ሊሰጥሽ ፈቃደኛ አይሆንም በቃ ጥብቅ የሚሉ ሰዎች አሉ እህትማማቾቹን አሁን ያያቸው ለምንድነው በዚህ ልክ ተወዳጅነት ያገኙት እንትና ለመምሰል ሳይሆን የሚሞክሩት ራሳቸውን ነው የሆኑት ኢንቫይሮንመንታቸውን ነው የሆኑት ባላቸው ነገር በጣም ኮንፊደንስ እና እውነተኛ ናቸው የኃጢአታችን ልዩነት ይለያይ እንጂ ያንዱን ኃጢአት በሌላው ቨርስ አንደኛው ይደግመዋል ይሄ ደግሞ መጽሐፍ ቅዱስ ላይ ምን ያሳየናል አትፍረድ ይፈረዳል የሰው ልጅ በተፈጥሮ ወደንም ጠላንም ተከራክረን አንሸንፈው ሰው በተፈጥሮ ዋጋ እንዳለው እንዲሰማው ይፈልጋል ዛሬ ደግሞ በሰዎች ዘንድ ተወዳጅ የሚያደርጉን 7 ባህሪያት ስቴፕ ባይ ስቴፕ ምን ነግራችሁ ይሆናል የመጨረሻዎቹ በተለይ በጣም ወሳኝ ናቸው እስከ መጨረሻ አብራችሁ ቆዩ የመጀመሪያ ሐሳብ ምንድነው አዳማጭ መሆን ማለት ነው ብዙ ሰው ስትናገሪ የሚሰማ ሊመስል ይችላል ነገር ግን የሚያዳምጠው ምን ያህል ነው አዳማጭ መሆን ማለት ሰዎች የሚናገሩትን ቋንቋ ተረድቶ በዛ ሰውዬ ቦታ ሆኖ ነገሮችን ለመሞከር ማለት ነው ብዙ ጊዜ አይተሽ ከሆነ ሰዎች ቶሎ ብለው ሐሳብ ለመሰንዘር የራሳቸውን እይታ ለመስጠት ነው በጣም የሚቸኩሉት ያ ደግሞ ሰሚነት ነው እንጂ አድማጭነት አይደለም አድማጭነት ማለት መስነግሪ ነገር እኔ ያለፍኩት ሰርከምስታንስ ባይሆን እንኳን አንቺ ያለሽበትን ቦታ ለመረዳት ሞክሬ ባንቺ ቦታ ሆኜ ጋይድ ለማድረግ ሐሳብ ለመስጠት ባስተውሎት መስማት ማለት ነው አይተሽ ከሆነ ደግሞ ሁሉም ሰው እዚህ ምድር ላይ ኃጢአተኛ ነው የኛ ችግር ደግሞ ምንድነው የዛኛው ኃጢአተኛ ጋር የለም ማለት ቶሎ ለመፍረድ እንጨኩላለን እነዛ ሰዎች በሚነግሩን ሰዓት የኃጢአታችን ልዩነት ይለያይ እንጂ ያንዱን ኃጢአት በሌላው ቨርስ አንደኛው ይደግመዋል ይሄ ደግሞ መጽሐፍ ቅዱስ ላይ ምን ያሳየናል አትፍረድ ይፈረዳል ሶ አንቺ ያን ነገር አላረክሽውም ማለት ያ ሰውዬ ከምን ጫማ ከምን ኤክስፒሪየንስ ከምን አይነት ሐሳቦች ከምን አይነት ውጥረቶች እንዳመጣው ለመረዳትና የሱን ቦታ ሆነሽ ለማየት ነው አድማጭ መሆን ማለት ፈጣሪ ሁለት ጆሮና አንድ አፍ የሰጠን ምክንያት ሁለት ጆሮ ሞር ማድመጥ እንዳለብን አንድ አፍ ደግሞ ለመናገር ቁጥ መሆን እንዳለብን የሚያሳየን ሶ ትክክለኛ አድማጭ ነው ተብለው ሳይኮሎጂካሊ የሚታዩት ነገሮች መካከል ደግሞ የመጀመሪያው አይ ኮንታክት መፍጠር ነው ያ ሰው በሚያወራሽ ሰዓት አይ ኮንታክት ኖሮሽ በፌክ አንግል ሳይሆን በደንብ ለመረዳትና ለማሰብ መሞከር ከአይ ኮንታክቱ ጎን ለጎን ደግሞ ሐሳቦቹን እንደተረዳሽ በመነቅነቅ ሳይኖችን መስጠት ከዚህ ጋር ተያይዞ ደግሞ ሰውየው በሚያወራ ሰዓት እሱ ከሚያወራቸው ሐሳብ ጋር ተያይዞ ዋና ዋና ሐሳቦችን እየለቀምሽ ሪሌት እያረግሽና እንደተደመጠ ስሜት እንዲሰማው ማድረግ ይህ ተወዳጅነትንም ሆነ ጓደኝነትም ለማፍራት የተሻለ ግንኙነትን ለመፍጠር ወሳኝና ዋናው ነገር ነው አንድ ሰው ስለራሱ በተናገረ ቁጥር ለአድማጩ ዶፓሚን ሆርሞን ይመነጫል ዶፓሚን ሆርሞን ማለት የደስታ ሆርሞን የፕሌዠር ሆርሞን አንድ ነገር ስታርግ ኤክሳይት የሚያደርግሽ ይሄም ምንን ያሳየናል እነዛ ሰዎች በተደመጡ ቁጥር ያ ዶፓሚን ከፍ ማለቱ ጥሩ ስሜት እነዛ ሰዎች ጋር እንዲፈጠር ያደርጋል ሌላው ደግሞ ሁለተኛው ሰዎችን ማክበርና ማድነቅ በጣም ተወዳጅነት ይጨምራል አይተሽ ከሆነ በዙሪያችን በጣም የምንወዳቸውን ሰዎች ወይ ደግሞ በሰዎች ዘንድ በጣም ተወዳጅ ሆኑ ሰዎችን ስናይ በጣም ሰው አክባሪ ናቸው በጣም አድናቂም ናቸው ማለት የሚያደንቁት ደግሞ ለመወደድ ወይ ደግሞ አንቺ ትኩረት እንድትሰጫቸው ሳይሆን ጄኑን የሆነ ላይክ በቃ ተፈጥሯቸው ነው ፍለው የሚያደርግ 10 መጥፎ ነገር ቢኖርሽ ሰው ሁሉ ሲተችሽ ቢውል እነሱ ጋር ግን ሲመጣ ልክ አንቺ ጋር ሲደርስ አንድ ጥሩ ነገር ይፈልጉና ያችን ያጎሉልሻል ስለዚህ እነዛን ሰዎች አለመውደዳችን በቃ ደግሞ ተፈጥሯችንም ይሄ መደነቅ መከበር በጣም እንፈልጋለንና እንደዛ አይነት ሰዎች በጣም ተወዳጅ ናቸው በቃ በሰው ዘንድ በጣም ትሁት የሆኑ ሰዎችን በደንብ የሚያከብሩ የሚያደንቁ ብዙ የማይተቹ በዛው እንዲህ አይነት ሰዎች
ቤተሰባችንም ውስጥ ጓደኝነትም ውስጥ ቢኖሩ በጣም አድናቂና አክባሪ ሰዎች ሲተቹን ከማንም ቀድመን እነሱን እንሰማለን። ለምን? በደህናው ቀን አድንቀውናል፣ ወደውናል፣ አክብረውናል። ስለዚህ ዛሬ እኔን ለመጉዳት ወይ እኔን ስለሚጠሉኝ ወይ ደግሞ ስለማያከብሩኝ ሳይሆን የሚተቹኝ እውነትም ለኔ የማይጠቅመኝ ነገር እንደሆነ ስለሚገባኝ እነዛ ሰዎች የሀገር መካሪ ቢሆኑ ቤተሰብ ውስጥ የሚያስቸግር ልጅ ቢኖር እንደዚህ አይነት ሰው ቢመክረው ቢተቸው ተመለስ ቢለው የመሰማት እድላቸውም ከፍተኛ ነው። በጣምም ተወዳጅ ናቸው። ላይክ ህይወት ውስጥም እንደ ቅመም የሆኑ ሰዎች ናቸውና ለቤተሰቦቻችንም ልል የምፈልገው ለኛም ባህሪያችን ውስጥ ሰዎችን ማድነቅና ማክበር በጣም እናስገባ። ሰው ያልተከበረ ሲመስለው እንኳን ሊወድሽ ይቅርና እንደውም አንቺ ላይ ሌላ ነገር ማምጣት ይጀምራል። ከዛ ይልቅ የማትግባቢ በአመለካከት የምትለያይ በእምነት የማትገናኝ ሰው ሊሆን ይችላል። በተለያዩ መንገድ አሁን እና አንቺ በሆነ ሳይዳችን ምናችንም ላይ ይገናኝ ይችላል። አመለካከታችን ወይ የሀሳብ ልዩነት ሊኖር ይችላል። ግን ሰውኛነትሽን ግን ማክበር መውደድ አለብኝ፣ ማድነቅ አለብኝ። እንደዛ ሲሆን ልዩነቱን ትታይና ወደ አንድነት ትመጫለሽ። ሰው ደግሞ እንዳልኩሽ በሀሳብና በአመለካከት ልዩነት ቢኖርም እርስ በርስ ግን ያለው ሪስፔክትና መደመጥ ግን ተወዳጅነትን ሞር ያጎለዋል፣ ወዳጅነትንም ያጠናክራል፣ ለህይወትም ቅመም ነው። ሶስተኛው ደግሞ ሂዩሚሊቲ እውነተኝነትና ወጥነት ነው። እውነተኝነት ማለት በምሳሌ ስገልጽልሽ አንዳንድ ሰዎች ህይወት ከበደኝ እንዲሆነብኝ ሲሉ የራሳቸው ማጽናኛ ያደርጉታል። ራሳቸው ድክመት ኖሯቸው ደብሯቸው ሳለ እኔ እኮ እንደዚህ ነገር አለኝ እኔ እኮ ያለኝ ብለው ያንዳንድ ሰዎችን ድክመት መወጣጫና መሰላል አድርገው ራሳቸውን ከፍ እያደረጉ ራሳቸውን ለማሳየት ይሞክራሉ። እውነተኝነትና ሀምብል መሆን ማለት ግን ራስን መሆን። ዛሬ ጥሩ ቀን ካልነበረሽ ዛሬ እኔም እንደዚህ አይነት ችግር አጋጥሞኛል እንደዚህ አይነት ድካም ነበረኝ ብሎ ያልተደረገለትን ሰው ማንነት ከፍ ለማድረግ መሞከር ሳይሆን ለዛኛውም ሳይድ የማበረታቻና እርስ በርስ ሃንድል የምትደራረጊበት ሜካኒዝም መግለጽ። እውነተኝነት ሌላ ምን ይገልጻል? ራስን መሆን። በራሳቸው ከለር ሰው ራሱ ይወዳቸዋል። ለምሳሌ ክፍለ ሀገር ላይ የነበሩት ክራንክ እህትማማቾቹን አሁን ያያቸው ለምንድነው በዚህ ልክ ተወዳጅነት ያገኙት? እንትናን ለመምሰል ሳይሆን የሚሞክሩት ራሳቸውን ነው የሆኑት፣ ኢንቫይሮንመንታቸውን ነው የሆኑት። ባላቸው ነገር በጣም ኮንፊደንስና እውነተኛ ናቸው። ያ ደግሞ ሰዎችም እውነተኝነትሽን ደመነፍስሽ ራሱ ይናገራል እና ያ ተወዳጅነት እንዲኖርሽና የተሻለ ተቀባይነት እንዲኖርሽ ያደርጋል። ጭንብል ለብሶ ከመንቀሳቀስ ይልቅ ሰዎች የለበሱትን ጭንብል አውልቆ ትሩ ከለራቸውን ማሳየት። ከዚህ ጋር ተያይዞ መስሪያ ቤቶች ላይ አለቆች የሚጠቀሙት ሳንዱሽ ሜተድ የሚባል አንድ ሜተድ አለ። ያ ሜተድ ምንድነው? ሰራተኛ ጥፋት ሊያጠፋ ይችላል። ማናጀር ግን ብዙ ጊዜ ሃንድል የሚያደርገው ጥፋቱን ነው ከጥሩ ጎኑ ይልቅ። ይሄ ሜተድ ምንድነው የሚያሳየው? ሰዎች መተሽ ዳይሬክት እንዲያርገሽኛል ከማለት ይልቅ ሃምብል ሆነሽ ያላቸውንም ትክክለኛ ኳሊቲ ይሄ ኳሊቲ አለ እውነተኛ ኳሊቲያቸው ተነግረሽ መሀል ላይ ችግራቸውን ስትነግሪያቸው እና መጨረሻ መዝጊያ ላይ ጥሩ ጎናቸውን ስትነግሪያቸው ሳንዱሽ ሜተድ አረግሽ ማለት ነው። ለመቀበልም ያ ሰው ዝግጁ ይሆናል እውነተኝነቱንም ስለነገርሽው። ራዘርዛን ዝም ብሎ ችግሩን ብቻ ከመለደፍ ይልቅና ብዙ ድርጅቶች ላይ ቀጣሪዎች፣ ማናጀሮች ይሄ ሜተድ ይጠቀማሉ። ለምን? ሰው በተፈጥሮ ኢጎም ስላለበት ችግሬን ብቻ ለምን ይነገረኛል ለምን ሞቲቭ ማልደረገው የሚል ሜንታሊቲ ስላለ ማለት ነው። ሌላው ደግሞ ከዚህ ጋር ተያይዞ ወጥነት ነው። አንዳንድ ሰዎች አይተሽ ከሆነ አንዴ ሆት አንዴ ኮልድ በጣም ዝብርቅርቅ ያለ ነው ኢሞሽናቸው። ዛሬ ደህና ሆኑ ስትያቸው ነገ ኮልድ ሆነዋል። በእርግጥ እነዚህ ሰዎች የመጡበት ሰርከምስታንስም ከቤታቸው የተለያየ የሚኖራቸው ስትረስፉል ሲቹዌሽን ይኖራል። ግን ወጥ ባህሪ ማሳየት የሆነ አይነት ሲናሪዮ ገጥሞሽ ከሆነ እንኳን ዛሬ ጥሩ አይደለም እንዲህ ነው ብለሽ ያ ሰው እንዲረዳሽ ማድረግ። እንደዚህ አይነት ባህሪ መልካም ጓደኝነት ራሱ እንዳይኖርሽ ያደርጋል። እኔ አንዳንድ የሚገጥሙኝ ሰዎች አሉ በጣም መልካም ናቸው ከምነግርሽ በላይ የሆነ ነገር ሲያገኙ ደግሞ አንስተው ያፈርጡሻል፣ በዛው ልክ ታች ያደርጉሻልና ይሄ ሚዛናዊነትን መለማመድ ወይ በጣም ሰው እፍ ብሎ ጓደኛ ማይተሽ ከሆነ በጣም ይጣበቃል። በጣም በሆነ ኢንቫይሮንመንት ሰዎች ይጣበቁና በጣም ይጣላሉ። ይህ ወጥነት እንዳይመጣ የሚያደርገው ቱ ማች ትሆኝና ቱ ሎ እንድትሆኝ ነገር ያ ነገር ሊድ ያደርግሻልና ወጥነት ያለው ተመሳሳይ ባህሪንም ማስለመድ። አራተኛው በጣም በሰዎች ዘንድ ተወዳጅ ለመሆን ከሚረዱ ነገሮች መሃል የስሜት ተካፋይ መሆን ነው። ይህ ብዙ ጊዜ ምን ይባላል በማህበረሰቡ
የችግር ጊዜ ይላል ሰው። በከፋሽ ሰዓት፣ ግራ በገባሽ ሰዓት፣ በወደቅሽ ሰዓት፣ ክፉ ነገር ባጋጠመሽ ሰዓት አብሮሽ የሚካፈል የሚረዳሽ የሚሰማሽ ማንም በሌለሽ ሰዓት ከጎንሽ የሆነ ሰው በህይወትሽ መቼም አትረሺው። እነዛ ሰዎች አለመውደዱላት ምንም ቢፈጠር። ከዛ ደግሞ እኔ በጣም ደግሞ አንድ ማየው አንግል አለኝ። ከዚሁ በተቃራኒ ደግሞ የደስታሽም ተካፋይ፣ የስኬትሽ ተካፋይ፣ የህልምሽ ተካፋይ የሆኑ ሰዎች ደግሞ አሉ። ላይክ ገና ስትያቸው የሆነ ነገር እንኳን አቺቭ አድርገሽ ስትነግራቸው አውቅ ነበር እኮ እዚህ ቦታ እንደምትደርሺ፣ ዛሬ እንደዚህ እንደሚሳካልሽ አውቅ ነበር፣ እጠብቅ ነበር። ሌላው ሰው ኖርማል ሆኖ እንኳን ደስ ያለሽ ምናምን ቢልሽ እንኳን እነዛ ሰዎች ግን በጣም ኤክሳይትድ ሆነው በደስታ ይሆናል አይደል? አንቺ እንኳን ያን ነገር አታየውም ራስሽ ላይና እንደዛ የስሜት ተካፋይ የሆኑ ሰዎች አሉና እነዛን ሰዎች አለመውደድ፣ አለማድነቅ፣ አለማክበር አትችይም። በቃ ለዚህ ምሳሌ እኔ አንድ ጓደኛ ያለች፣ ብዙ ጓደኛ አለኝ፣ ግን አንዲት አለች ጓደኛ ሁሌ ላይክ እኔ ራሴን ልተች ራሴን ነው የምሆነው እሷ ጋር ስደርስ ነፃነት የምትሰጠኝ አይነት ሰው ናትና ራሴን እንኳን ልተች ወይም እንዲህ እኮ አጥፍቻለሁ እኔ ልክ አይደለሁም ስላት ትሰማኝና ነው መዲ እንደዚህ ስለሆንሽ እኮ አይደለም፣ ይሄ ሰውኛ ባህሪ ነው፣ ምንም ማለት አይደለም፣ ራስሽን አትውቀሺ፣ እንዲህ ብታደርጊ መልካም ነው፣ እንዲህ ስለተሰማሽ እንደዚህ አታድርጊ፣ ራስሽን እንድትሆኚ ላይክ በስኬትሽ በጣም የሚደሰት በጎደለሽ ነገር ደግሞ ጭራሽ ሙላት የሚሰጡሽ የሚደንቁ ሰዎች አሉ። እነዛን ሰዎች መሆን መታደልም መመረጥም ነው። እኔም ብሆን ብዬ ከመመኛት ሰው ውስጥ አሁን አንዷ እሷ ነችና በሰዎች ዘንድ በጣም ተወዳጅ ለመሆን ከሚረዱን ነገሮች አንዱ የስሜት ተካፋይ መሆን። በስሜት መካፈል ደግሞ የሀዘንና የችግር ጊዜ ብቻ ሳይሆን የስኬታቸውና የደስታቸው ጊዜ ከኛም በበለጡ ጊዜ እዚህ ጋር ብዙ ሰው እኩል ሌቭል ላይ ያለሽ ኦኬ ቆንጆ ነው ደስ ይለዋል። ልክ ግን ከሱ የተሻልሽ ሲመስለው የማያውቀው ነገር ውስጡ ይመጣና ኔጌቲቭ ኢሞሽን የማይቆጣጠረው አይነት ስሜት ይመጣል። ትክክለኛ ሰዎች ግን ያኔ የሚደሰቱ ያኔ ካንቺ ጋር አብረው የሚስቁ ደስታሽን ሴሌብሬት የሚያደርጉ ሰዎች ናቸውና ተወዳጅ ለመሆን አርቲፊሻሊ ሳይሆን በተፈጥሮ ከቻልን የእውነት ራሳችን ላይ እየሰራን የስሜት ተካፋይ ነው እንላለሁ። በጣም አሁን ያልሽው ጋር ተያይዞ ሀሳብ ለመስጠት ይህ ነገር ለምን የመጣ ነው? አንዳንዴ ሰዎች ለምንድን ነው በእኔ ደስታ መደሰት ያቃታቸው ለማለት ስትሞክሪ አንዳንዴ ወደ ኋላ መለስና ሰዎች ፈተና አለ፣ ውድድር አለ፣ ግሬድ አለ። ረጅሙን አመታቸው ከሃይ ስኩል ዩኒቨርሲቲ ኦልሞስት 21 የሚባል አመት ሲወዳደሩ ነው የቆዩት። ያንን ያመጣው ሜንታሊቲ በግሬድ ላይፍ ሌሰን ብላ የምትሰጠን ነገር ነው። አሁን ላይ ተሽኮና ትምህርት ቤቶች ላይ እንደው ውድድር እየቀረ ነው። ይህ ሜንታሊቲ እንዳይኖር ሲባል ይሄ እንትና ስንተኛ ወጣ ሳይሆን ራሷ ልጅቷ ባላት ስኪል እና ባላት ቫልዩ ነው ግሬድ የምትደረገው። ይህ በጣም ትልቅ ነገር ነው። ያ ነገር ነው ሰዎች ላይ አድጎ በሆነ ነገር ተሽለሽ ስትገኝ ወይ የሆነ ሰው የተሻለ ሲሆን ቅር ይለዋል ያ ሰው። ቢችል ካንቺ እኩል እንዳልሽው ካልሆነ ደግሞ በታች ሆኖ ማየት ይፈልጋልና ይህ ነገር ያመጣው የትምህርት ቤት ባክግራውንዳችንም ብዙ ሰዎች ላይ ትልቅ ተጽዕኖ ጥሎ አልፏል ብዬ አስባለሁኝ። አንዳንድ ሰዎች አሉ እነሱ አጠገብሽ ሲሆኑ ቤቱ ሙሉ ብርሃን ነው፣ ደስታ ይሰማሻል፣ መንፈሳቸው በራሱ ላይት ያደረገ ነው። የአንዳንድ ሰዎች ደግሞ ኢነርጂ አለ። የነሱ ኢነርጂ ያ ድካማቸው መንፈሳቸው በራሱ ኢነርጂ ሎ እንዲሆን የሚያደርግሽ። አምስተኛው ሀሳብ ደግሞ ሪስፔክቲንግ ባውንደሪ ወይም ደግሞ ገደብሽን የሰዎችን ገደብ ማክበር። ጓደኝነት ላይ ሪሌሽንሺፕ ላይ ወይ ደግሞ ከሰዎች ጋር ሲሆኑ አንዳንድ ሰው ባውንደሪ የለው፣ አይመቸኝም ስራ ላይ ነኝ እንኳን ብትዩ የሆነ ወይ የሚያስበው ነገር የሚሰራው ነገር ላይኖር ይችላልና እንዲህ ያለችኝ ከዚህ አንግል ነው እንዲህ ያለችኝ ከዚህ አንግል ነው ብሎ ስፔስ እንኳን ሊሰጥሽ ፈቃደኛ አይሆንም። በቃ ጥብቅ የሚሉ ሰዎች አሉ። ይሄ ነገር በተለይ ሪሌሽንሺፕ ላይ የብዙ ሪሌሽንሺፖችን ጎድቷል። ስፔሻሊ አንዳንድ ሴቶች አይተሽ ከሆነ ዝም ብሎ መደወል፣ ዝም ብሎ ቴክስት ማድረግ፣ ዝም ብሎ የአታችመንት እንትኖችን እዛ ሰው ላይ ማድረግ። ሰው በተፈጥሮ ባውንድሪ ይፈልጋል፣ ስፔስ ይፈልጋል። በተለይ ወንዶች አይተሽ ከሆነ የብቸኝነታቸውን ጊዜ ይፈልጋሉ። አንዳንዴ ቱ ማች ኮኔክሽኑንም ላይ ፈልጉት ይችላሉ። ያኔ የሰዎችን ባውንድሪ ማክበር መቻል ያንቺ እይታስ ብቻ ሳይሆን ቅድም ያልነው ነገር እዛ ቦታ ላይ ሆነሽ ከምን አንፃር ይሄ ነገር ተረስቶስ ነው ብለሽ ለመገንዘብ መሞከር። በጓደኝነት ደግሞ ቅድም እንዳልኩሽ ነው ስልክ ሳይነሳላቸው ለምሳሌ አንድ ሰዎች ሳይቀሩ
በቃ ነገር ይጠብቁና የሆነ ሰዓት ምንድነው ስልክ የማይነሳበት ምክንያት? አንቺ እኮ ሌላ ታሪክ ውስጥ ሆነሽ ሊሆን ይችላል። ለመረዳት እንኳን ጊዜ አይሰጡሽም። ምንድነው ብለው ለማየት እንኳን ጊዜ አይሰጡሽም። ይሄ ባውንድሪ ካለ መኖር የሚመጣ ነው። ባውንድሪሽን ሴት አርግሽ በቃ በዚህ ሰዓት አይመቸኝም፣ ልትከበር ይገባል፣ ይሄ እንትና አትፈልገውም፣ እንትና ይሄን ያስፈልገዋል የሚለው ነገር ካልመጣ ዝም ብለሽ እንደሞኝ የምትጓዢ ከሆነ ነገ አንቺ ባውንደሪ ቢጣስ አንቺ ራስሽ ተጠያቂ ልትሆኚ አትችይም። ለምን ሰው ባልሰጠሽው ነገር ላይ ነገ አክት ሊያረግብሽ አይችልም። ስለዚህ ባውንደሪዎችን መንገር እኔ እንደዚህ አይነት ነገሮች አይመቹኝም። እዚህ ጋር እንዲህ ስታረጉብኝ ደስ አይለኝም። ያ ሰው መጥቶ ነገ ያከብርሻል። እንትና እኮ ይሄን ነገር አትወድም ሰው ይጠብቁልሻል። ያ ነገር እስኪጠበቅ በእርግጥ ትግል አለው። ለምሳሌ አሁን መጠጥ ያለበት ኤሪያ ላይ ሁሌ ጠጪ እየተባልሽ አንቺ ጎበዝ ሆነሽ እኔ ጠጪ ሰው አይደለሁም ብለሽ እስክታስከብሪ ድረስ በጣም ይገፉሻል። የሆነ ሰዓት ግን እነሱ ናቸው የሚመለሱት። እንትና አጠጣም ተብሎ መከበር ትጀምሪያለሽ። ያ ሲስተም ሁሌ ቆራጥነት ስሜት፣ ሁሌ በዚህ ባውንድሪ ወጥ መሆን ማወላወል ካለ አንዳንድ ሀቢቶቻችን አሉ መለስ ቀለስ የምንልባቸው። ያም ሰው አንቺነትሽን በዛ ልክ ነው እቺ መለስ ትላለሽ ነገ ተመልሳ ሰው ምንም አታመጣም የሚል ነገር ይኖራል። ሶ ሪስፔክቲንግ ባውንድሪ ያ ከዚህ ጋር ምንጭ እኔ ራሴ ምሳሌ ስሰጥሽ የሆነ ሰዓት አለቃዬ ነበረችና በጣም እንቀራረባለን። ላይክ የቤተሰብ አይነት የእህትነት ከጓደኝነት አለፍ ያለ የኔ የምትይው። ከዛ ምን አስተማረች መሰለሽ? ሳላቀው ይሄ ባውንደሪ የሚባለውን ነገር ስራ ነው። ላይክ ያ ትውውቃችን ያ ጓደኝነታችን እዛ ጋር አይሰራም። እኔም ጎበዝ ነኝ በተፈጥሮ በደንብ ነው የሰውን ማክበር ጎበዝ ነኝ። የኔም ሲጣስብኝ አልወድም። ግን ደግሞ ፕራክቲካሊ እዛወኩኝ በቃ በደንብ እስካሁን ድረስ የህይወቴ ሌሳን እስኪመስለኝ ድረስ ለካ በጣም መቀራረብ ማለት መናናቅ አይደለም። በጣም መቀራረብ ማለት ያን ሰው የሚገባውን ክብር አሳጥተሽ ወይ ደግሞ ራስሽ ነፃ ትወጫለሽ ማለት አይደለም። የስራ ባልደረባሽ ከሆነ ስራ የሚያገናኝሽ ከሆነ አለቃሽ ነው። እንዳለቃነቱ መስራት ያለብሽን በትክክል መስራት ማክበር። ከዛ ወጣ ስትይ ግን በኖርማል ላይፍሽ ላይ የሚቀጥለው ግንኙነት ይቀጥላል ማለት ነው። አንዳንድ ሰዎች አሉ ባለትዳር ሆነው የትዳር ፓርትነርሺፕ ሆነው ስራ ላይ አብረው የሚሰሩ የቤታቸውን ባህሪ እዛው እርግፍ አድርገው ስራ ቦታ ሌላ ታሪክ ነው። በቃ አይተዋወቁም። እንደማይተዋወቅ ሰው ልክ ከሌላው ስራ ባልደረባሽ ጋር እንደምትሆኚው ከዛ ሰው ጋር ትሆኛለሽ። ያ ባውንደሪ ከሌለ ግን የቤትሽ ያለውን ባህሪ እዛ ካመጣሽው ህይወት ትደበላለቃለችና በህይወት ትልቅ በሰው ዘንድም ለመወደድም ለመከበርም ባውንደሪ የሰውን ማክበር የራስን ማስከበር ግዴታ ነው። ሌላው ደግሞ ስድስተኛው ይንታየ ሰዎችን አለመተቸት እና አለመከራከር። የሰው ልጅ በተፈጥሮ ወደድንም ጠላንም ተከራክረን አናሸንፈው። እሺ ጊዜኛ ልክ ብንሆን ትክክል ብንሆን ይሄ በክርክር መንፈስ ለማሸነፍ ስንነሳ ያም ሰው የሆነ አይነት መንፈሱ ይመጣበታል። በቃ አይሸነፍልሽም እያወቀው እንኳን ከዛ ይልቅ ክርክሩን ትውት አድርጎ መሸነፍ ኦኬ ለካ እንዲህ አልከኝም ሊሆን ይችላል። እኔ እኮ በዚህ መንገድ አይቼው ነው ያ ነገር ልክ እንዳልሆነ ቢሰማሽ ግን ይሄ ክርክር መንፈሱን አጥፍተሽ እሱ ልክ እንደሆነ እንዲሰማው ካደረግሽ መልሶ ራሱን አረጋግቶ ወደ አንቺ ልክ ይመለሳል። መተቸትም እንደዛው ሰው የሚተች ከሆነ ይብስበታል እንጂ አይስተካከልም። አይተሽ ከሆነ አሁን ሚዲያ ላይ በጣም የሚተቹ ሰዎች ብዙ የሚነገሩ ሰዎች ከጥፋታቸው ሲመለሱ አናገኝም። ከመተቸት ይልቅ ቀርቦ አድንቆ ጥሩ ፓርታቸውን አስተምሮ ከዛ ፍቅር ሰጥቶ ከዛ በኋላ ቢተቹ ያን ነገር የማስተካከል እድላቸው ከፍተኛ ነው። ቤት ውስጥ ልጅ አይተሽ ከሆነ ባጠፋ ቁጥር ከስር ይሄን አታድርግ እንዲያትውጣ አትግባባልሽ ቁጥር ጭራሽ እየባሰበት ነው የሚሄደው። ከዛ ይልቅ ጥፋቱን ትውት አድርገሽ እያየሽ ያጠፋውን ነገር ብድግ እያለግሽ መተቸት ትተሽ መቆጣት ትተሽ ስታደርጊው ልጁ ሳያውቀው ብርድ እያለ አንቺ ወደምትፈልጊው ሲስተም ይገባል ማለት ነው። እና ትልቁና አንዱ መንገድ ይሄ ነው። በቃ ሰዎችን በፍጹም አለመተቸት፣ አለመከራከር በሰዎች ዘንድ ተወዳጅ እንድንሆን ያደርገናል። እንደዚህ አይነት ሰዎች ሲጀመር አንቺ ራሱ አስቢ። አሁን እንደዚህ የሚከራከርሽ አይነት ሰው ሲሆን እኮ ደስ አይልሽም። ይናድሽ ራሱ እንኳን ልትወጁ እዛ ሰው ጋር ለመሆንም ፈቃደኛ አንሆንም። በጣም የሚተች ኔጌቲቭ ኢነርጂ ያለውም ሰው እንደዛው። ሰባተኛና የመጨረሻው ደግሞ ሰዎች ተፈላጊ እንደሆኑ እንዲሰማቸው ማድረግ። በጣም ቆንጆ ሀሳብ። እያንዳንዱ ሰው ዋጋ እንዳለው እንዲሰማው ይፈልጋል።
ያንን ዋጋውን የሚተምነው ደግሞ ተቃራኒ በሱ ሰው ባለው ዘንድ በሚሰጠው ሪፍሌክሽን ወይም ደግሞ ነጸብራቅ ነው። ያ ማለት በትክክል አክሰፕት እንደተደረገ ሰልፍ ወርዝ እንዳለው ማሳየት። ለምሳሌ ባልና ሚስትም ቢሆኑ ባል ቢዚ ሆኖ በስራ ውጥረት ውስጥ ሆኖ ሊሆን ይችላል። ነገር ግን ለሚስቱ ስቲል ቦታ እሱ ጋር እንዳለው ማሳየት። ይሄን ደግሞ የሚያሳይበት ምክንያት ምንም አይነት የስራ ቢዚነስ ውስጥ ቢሆን ራሱ የሆነ ሳይት ታይም ሰጥቶ አንቺ እኮ እንዲህ ነሽ፣ ቤቴን እንደዚህ ከቨር አድርገሻል፣ ይሄንን አድርገሻል ብሎ በሆነ ጊዜ እንደዚህ አይነት ቃላቶችን ቢጥል ያቺ ሴት አሁንም ሰልፍ ወርዝ አለ ይለካ አክሰፕት ያደርገኛል ብላ የመረዳት ነገር ይኖራታል። ያንንም ሰው የነበረበትን አንግል ኢዝሊ ትቀበላለች። ለምን? ሰው በተፈጥሮ ዋጋ እንዳለው እንዲሰማው ይፈልጋል። ሌላው ደግሞ አንዳንድ ሰዎችን አይተሽ ከሆነ ገና ከመጀመሪያው ሲቀርቡሽ ሪላክስ ያደርጉሻል፣ ነፃ ትሆኛለሽ። ይሄ ስፒሪታቸው ራሱ ደስ የሚል አቴንሽን በደንብ ጥሩ እንትን ይሰጡሻል። አንዳንዶች ደግሞ በጣም ከባድ ናቸው። በቃ ይሄ ለመቅረብ አብረሽ ለመሆን ፍሬንድሺፕ ለመቅረብ ራሱ ከበድ ይላሉ። ሶ ይሄ ነገር ደግሞ ምንድነው የሚሰጥሽ? እነዛ ሰዎች ወደ አንቺ ሲቀርቡ ጥሩ ካንቺ ጋር የመግባባት አይነት ኮኔክሽን የላቸውም ብለሽ እንድታሰብ ያደርጋቸዋል። ተፈጥሯቸው ቢሆን እንኳን እዚህ ነገራቸው ላይ መስራት ጥሩ አፕሮች እንዲኖራቸው ስማይሊ ፌስ ባይ ዘ ወይ በጣም ዋናውና ሜጀሩ ነው። ስማይል ሰዎች ሲያደርጉ ያኛው ሰው ኢዝሊ ነገሮችን አፕሮች አድርጎ የመቅረብ እንትኑ በዛው ልክ የበለጠ ይመጣል። ሶ ከዚህ ጋር ተያይዞ አንድ ዴል ካርኒጌም ያለው ኮንሰፕት ነበረ። ባንክ ቤት ወረፋ ይዤ ቴለር ወይ ማስተናጋጁ በጣም ሰዎችን ያመነጫጭቅ ሁሉንም ያመነጨቀ ይገፋ ነበር። ሶ ልክ የኔ ተራ ሲደርስ ያልኩት ነገር ምን ነበር? የኔ ጸጉር ብዙ ደስ አይልም፣ እሱ ግን ሉጫና የእውነትም ጸጉሩ ላይ ጥሩ ኳሊቲ ያለ ሰው እሱን ፈልጌ የኔ ጸጉር እንዳንተ ቢሆንልኝ ደስ ይለኝ ነበር፣ ጸጉሩ በጣም ያምራል አልኩት አለ። ያ ሰውዬ በትክክል ሃንድል አድርጎ ትሪት አድርጎኝ ያን ነገር ጨረሰ። አየሽ፣ ሰዎች ዋጋ እንዳላቸው ማሳየት ይፈልጋሉ። ምናልባት የተሰለፉት ሰዎች ግን እነሱ ቤጎ ደሞ ምን ሊለ ነው ደሞ እኔንም ሊነድፈኝ ነው በሚል ይሄ የመነጃጀስ ኢነርጂ ውስጥ ነበርና ይሄ መልካም ሳይዶችን ለሰዎች መናገር በራሱ አንድ ሰዎች ሊፍት አፕ አድርገው ላንቺም የተሻለ ነገር የሚሰጡሽ ነገር ነውና የኛ ካልቸር ብዙ ጊዜ ኔጌቲቭ ነገር ስለሰጠሽ ይመስልሻል መልካም ነገር የሚከተልሽ። አንዳንዴ ዝቅ ማለትም ጥሩ ሳይድን ማየትም የተሻለ ፊድባክ እንዲሰጥ ዋናና ቁልፉ ነገር ነው። ዛሬ በሰዎች ዘንድ ተወዳጅ የሚያደርጉን 7 ነገሮች ብለን በጥሩ ሁኔታ አቅርበንላችኋል። እናንተስ ቢጨመሩ ይሄ ቢገባበት ይሄ ደግሞ ሞር ተወዳጅ ያደርጋል የምትሉት ሀሳብ ካለ ኮሜንት ላይ ያሳውቁን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሳምንት በሌላ ቪዲዮ እንገናኛለን።